እነዚህ መሰረታዊ የዲኑ ምሰሶዎች እንዲሟሉ የፋይናንሻል አቅም የገንዘብ አቅም ለሙእሚን ግዴታ ይሆንበታል። ሊመን استطاع ኢለይሂ ሰቢላ መንገዱን የሚያደርሰውን የኢኮኖሚ አቅም ይዘንድ ከአንድ ሙስሊም ይጠበቃል። አይደለም ዘካና ሐጅን ቀርቶ እምነቱን እንኳን የዲኑን መግቢያ ቁልፉን ላኢላሃ ኢላላህን ለማስጠበቅ ኢማኑን ለማስጠበቅ የኢኮኖሚ ነፃነትን ሙስሊም ሊያውጅ ዘንድ በሱ ላይ ግዴታ። በዶቄትና በዘይት እምነታቸው የሚቀይሩት የኢኮኖሚ ጥረት ውስጥ የወደቁ ወገኖቻችን መሆናቸውን ልብ ይላል። እስልምና ሙእሚኖች እንዲሰሩ እንዲጥሩ ትልቅ አነሳሽ መልእክቶችን አስተላልፉ። እንዳለመታደል ሆኖ አሁን ያለው ወጣት ተተኪው ትውልድ እረፍትን የወደደ ስንፍናውን ጃኬቱ ያደረገ በተስፋ መኖርን ቲሸርቱ ያደረገ ተተኪ ትውልድ ማየት አስደንጋጭ ክስተት ሆኗል። በህልም የሚኖር ሳይሰሩ መክበርን የሚመኙ በሐሳብ የናወዙ በሱስ የተበከሉ ወጣቶችን ማየት የነገ ተጨባጫችን አስፈሪ እንዲሆን ያደርገዋል። ሳይሰሩ መክበር ዌልዝ ዊዛውት ወርክ ያለ ስራ መክበር ቁጭ ብሎ ማለም አየር ላይ ዝም ብሎ እንደሚታፈስ ማሰብ በሰፈነበት አዲሱ ትውልድ ውስጥ ዛሬ በዚህ ሚንበር ላይ ስለ ስራ ለፍተው እንዲያድሩ በላባቸው እንዲያድሩ ልናሳሳቸው ግድ የሚለን ወቅት ላይ ደርሰናል። አብዛኛው የሚያጓጓ ወጣት አለባበሱ የሚያምር ቁንጅናው የሚያምር ወጣት ስራ የለሽ ሆኖ እንደማየት የሚያሳዝን ነገር የለም። ሰይድና ዑመር ኢብኑ አልኸጣብ ምን ይላሉ? እኔ አንድን ወጣት አይዋለሁ፣ ቁመናው መልኩ ያስደስተኛል፣ በጣም እገረምበታለሁ። ከዛም ስራ የለውም ሲባል ከዓይኔ ወድቃል የወጣት አለ። በጣም ሙሉ ኃይል ያላቸው የሚያምሩ ወጣቶች ያለ ስራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም። ወጣቱ በላቡ እንዲያድር በተስፋ የሚቆረጥ ነገር እንደሌለ እንዲያቅ ልናስታውሰው ግድ ይለናል። እስልምና እንደምታውቁት ስራን የቀደሰ ሃይማኖት፣ ሰርቶ ማደርን እንደ ዒባዳ የጻፈ ዲን ነው እስልምና ማለት። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ጣፋጭ ምግብ ጥሩ ምግብ አይመገብም ከእጁ የሰራው ቢሆን እንጂ ይላል። ሚቅዳም ባወሩት ሐዲስ ላይ ቡኻሪ በተዘገበው ማ አከለ አሐዱን ጠዓመን ቀጡ ኸይረን ኢላ ሚን ዐመል የዲህ አንድ ሰው ጥሩ ምግብ አልተመገበም በላቡ የበላው ቢሆን እንጂ። ሰርተህ ውጤታማ ሆነ በአቅምህ በተሰማራህበት የትኛውም ዘርፍ እሱን እንደ መብላት የሚያስደስት ነገር የለም። ነቢዩላህ ዳውድም አሉ ነቢዩ ዓለይሂ ሰላቱ ወሰላም አስከትለው እዚሁ ንግግራቸው ላይ ከእጁ ነበር የሚበላው። ሰርቶ ነቢይ ነው ንጉሥ ነው ዳውድ ማለት። ግን አላህ ብረትን አግርቶለት ነበር፣ ያጣጥፈው ይቀጥለው ነበር። የጦር ማከላከያ ልምዶችን ይሰራ ነበር። ሰንዓተ ለቡሲን ለኩም ወአለና ለሁል ሐዲድ ችሎታ ነበረው ብረትን አቅልጦ የመስራት። ከዛ ይመገብ ነበር። ሙስሊም ላይ በተዘገበው አቡ ሁረይራ ባስተላለፉት ነቢዩላህ ዘከሪያ ታላቁ የአላህ ነቢይ አናጺ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ማ ሚን ነቢይን ኢላ ወረዐል ገነም ምንም ነቢይ አላህ አላከም ከብት የጠበቀ ቢሆን እንጂ። ሰርተው ያድሩ ነበር ነቢያቶቹ። ለዛ ነው ለተከታዮቻቸው እኛ ምን ክፍያ ጠየቅናችሁ እንደሚሉ ክፍያ አልፈለጉ። አጅራቸው ከአላህ ነው። ዱንያን ሰርተው ያድራሉ፣ ዲኑን በነፃ ያከፋፍላሉ። እስልምና ስራን ትልቅ ቦታ የሰጠ ሃይማኖት ነው። ቁርአን ላይ ሱረቱ ሙዘሚል ላይ አንድ ነገር እናገኛለን። መሳ ለመሳ ሁለት ትላልቅ ዒባዳዎችን አላህ ጠርቷል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ ወአኸሩነ ዩቃቲሉነ ፊ ሰቢልላህ አላለ። ሁለቱን መሳ ለመሳ ጠራቸው። ከፈሎቹ አሉ በምድር ተበትነው የአላህን ሪዝቅ ለመፈለግ በንግድ የወጡ፣ ሌሎቹ ደግሞ አሉ በአላህ መንገድ ትግል ለማድረግ የወጡ። ሁለቱን እኩል መጠራቱ ይላሉ ሙፈሲሮቹ። ለመነገድ ከጂሃድ ጋር ማቀራረቡ እስልምና ለንግድ ለስራ የሰጠውን ቦታ እናያለን። የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው። ሪጃል አላቸዋል። የኔ ጀግኖች ባሮች እነዚህ ናቸው። ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ የያዙት ቲጃራ የትኛውም ስራ ወላ በይዑን መግዛትና መሸጥ አላህን ከማስታወስ ማያዘናጋቸው። የት ነው የሚገኙት? ስራ ላይ ናቸው። በላብ ነው የሚያድሩት።
የዘመድ ብር ከአሜሪካ ይጠብቁ፣ ከእናት ኪስ ተወስዶ ጫት ተቅሞ አይታደርም። ሪጃል አላቸዋል። የኔ ጀግና ባሮች እነዚህ ናቸው። ንግድ አላህን ከማስታወስ ማያዘናጋቸው፣ ግን የት ውስጥ ነው ያሉት? ንግድ ውስጥ ነው ያሉት። እስልምና ሰርቶ ማደርን ትልቅ ትኩረት ነው የሰጠ። ሐታ ዛሬ ያለንበት ቀን ሳምንታዊ ዒዳችን ነው የውሙል ጁማ። በዚህ ቀን እንኳን ስራ እንድንሰራ እስልምና ትልቅ ማነሳሻን አድርጓል። ያ አዩሃ አለዚነ አመኑ፣ ጥሪው ይሄ ነው፣ እንስማው። እናንተ ያመናችሁ ምእመናኑ ኢዛ ኑዲየ ሊሰላት ሚን የውሚል ጁምዓ፣ የጁምዓ ቀን ለሶላት ጥሪ ሲደረግ ወደ መስጂድ ነው አላሉ። የት ውስጥ ነበሩ? ንግድ ውስጥ ነበሩ። ወዘሩል በይዕ፣ ንግዱን ለጊዜው አቁሙታል። ወደ መስጂድ ኑና አላህን አስታውሱ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ከዛስ መስጂድን ኮይ ፈኢዛ ቁድየት ሰላት፣ ፋዋ ትልቅ ትርጉም አለ። ፈንተሽሩ፣ አሁንም ፋዋ ትልቅ ትርጉም አለ። ልክ ሶላቱ ሲያልቅ ተበተኗል። ወብተጉ ሚን ፈድሊላህ፣ የጌታችሁን ጸጋ ሰርታችሁ ፈልጉ። ወዝኩሩላህ ከሲራን፣ በስራችሁ ላይ ደግሞ አላህን አስታውሱ። ረዛቁ እሱ ነው። ወፊ ሰማይ ሪዝቁኩም፣ ምድር ላይ ሰበቡን ያለ ሪዝቁ ከላይ ነው የሚቆረጠው። ወዝኩሩላህ ከሲራን ለዓለኩም ቱፍሊሑን። የጁምዓ ቀን እንኳን እንድናርፍ ያልፈቀደ ዲን ነው። ስራ በላብ ማደር መልፋት የዲነል ኢስላም አርማው ነው። ይህ ወጣት ቁጭ ብሎ እንዳያስብ በህልም እንዳይዋልል ድንገት ብር የሚገኝበት አለ ሲባል የኢሉሚኒቲ አባሉኝ 500 ሺህ ላገኝ ብሎ እንዳይሰክር እስልምና ያሰመረውን መንገድ ልንጠቁመው ግድ ይላል። በአቋራጭ መክበር የለም። ወጣቱ በአቋራጭ ለመክበር ሲስተም ውስጥ መኖር አለ። መንገዱ ላይ ያለ ስትማስን ፓስወርዱን ታገኘዋለህ። ያኔ ትዘላል። ማንኛውም ነጋዴ፣ ማንኛውም ሀብታም ለመሆን ሲስተም ውስጥ ያልፋል። ድንገት ይገጥማል፣ ትወጣል። ድንገት ግን ያለ ስራ ትልቅ ብር ብታገኝ ውጤታማ አይደለም። ልብ በሉ፣ አሜሪካ ውስጥ ሎተሪ ከደረሳቸው አብዛኛው ሰዎች ውስጥ አብዛኞቹ ያን ብር በዓመት አጥተውታል። ስራ የላቸው፣ እቅድ የላቸው፣ የዘረጉት ሲስተም የለም። የሆነ ሚሊዮን ብር መጣ፣ ምን ያድርጉት? መኪና ስትገዛ ስትቀይረው፣ ቤት ስትገዛ ስትቀይረው ብሩ የለም። ሲስተም ውስጥ ካለ የሥራው መስመር ላይ ካለ ያን ብር እዛ ውስጥ ነው የምትከተው። ቡስት ያደርጋል፣ ይሰፋል። ዝም ብሎ መክበር የለም። ወጣቶች እንዳታልሙት። ስራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። 10 ፕሮጀክት ሞክረህ አንዱ ይሳካል። እንዲህ ነው የንግዱ ዓለም የሚኖር። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። ስራ መልፋት፣ በላብ ማደር ወጣቱን ልናስታውሰው ግድ ይለን። በእስልምና ታሪክ የእኛ ተምሳሌቶቻችን የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦች ናቸው። ቁል አልሐምዱሊላህ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ። ቁል አልሐምዱሊላህ፣ ምስጋና ለአላህ ይሁን። ወሰላሙን፣ ሰላምም ይስፈን ዐላ ዒባዲሂ አለዚነ እስጠፋ፣ አላህ ለመረጣቸው ባሮቹ። ሐሰኑል በስሪ ምን አለ? እዚህ የተጠቀሱት የነቢዩ ባልደረቦችን ነው አለ ሰለላሁ ዐለይሂ ወሰለም። እነዚህ የኛ ሞዴሎች ናቸው። ከ10 አንድ ቦታ ላይ የጀነት ከተባሉ ሰሃባዎች ውስጥ 6ቱ የዛ ዘመን መልቲ ሚሊዮነሮች ነበሩ። ዛሬ አንዱን እናውሳ። ዑስማን ብኑ አፋን ረዲየላሁ ተዓላ ዐንሁ። ዑስማን የነቢዩን 2 ልጆች ያገባ ዙኑረይን አማቻቸው ነው። በ2 ልጅ ይዛመዳቸዋል። ዑስማን 3ኛው ኸሊፋ ነበር። ዑስማን ቀብር ሲያይ እንባው የማይቋረጥ የአላህ ባሪያ ነበር። ዑስማን ሌሊቱን ሙሉ ቁርአንን አፍትሞ የሚያድር የአላህ ምርጥ ባሪያ ነበር። አመን ሁወ ቃኒቱን አና አለይል የተባለው ሰሃባ እሱ። ዑስማን ነቢዩ ዓለይሂ ሰላቱ ወሰላም በተደጋጋሚ የጀነት ያሉት ነው። ጀነትን ከነቢዩ እጅ የገዛ ሰሃባ ነው ዑስማን። ዑስማን ነቢዩ የተለየ ክብር ቢሰጡት ሰሃባ ነው።